ነው። ኦኬ እቺን ጥያቄ እንስራ እስቲ። ብዙ ጊዜ ያው ኢንትራንስ ላይ በተለይ አፕቲቲዩድ ፓርት ላይ ትመጣለች ማለት ነው እና ያው ሞዴሎችም ላይ ሊመጣ ይችላል። እስኪ እቺን ፓርት እንዴት ነው የሚሰራው ይሄ ነገር የሚለውን እኔ ምንድነው የሚለው the unique digit in the product is ይላል። ይሄንን ነገር 3127 the power of 173 ላስት ዲጂቱ ስንት ነው የሚሆነው? ልክ ለምሳሌ አሁን 2 ስኩዌር ካደረገን ስንት ነው የሚመጣው? 4 ነው የሚመጣው። ከዛ 12 ስኩዌር ካደረገን ስንት ነው የሚመጣው? 144 ነው የሚመጣው አይደለ? ስለዚህ 12 ስኩዌር ካደረገን ዩኒት ዲጂቱ ስንት ነው? 4 ነው። ከዛ የሁለት ዩኒት ዲጂቱ 4 ነው ብለን እንመልሳለን። የዚህ ነምበርስ እንዴት ነው ይሄንንስ እንደዚህ መስራት እንችላለን ወይ? እንደዚህ ቀላል ኢቭን ካልኩሌተር ራሱ ይሰራል ወይ ካለን ያው ካልኩሌተር ራሱ ላይሰራ ይችላል ማለት ነው። ይሄን ጥያቄ ካልኩሌተር ላይሰራ ይችላል፣ ግን ያው በጣም ሲምፕል የሆኑ ሜተዶች አሉ። ያው እሱን ሜትር እናያለን ማለት ነው። ኦኬ በመጀመሪያ እስኪ ለምሳሌ መጀመሪያ እስቲ ሁለት እንውሰድ። ከዚያ 2 to the power of n ብናረግ which is to the power of 1 ስንት ነው የሚመጣው? 2 አይደለ? 2 ነው የሚመጣው። 2 to the power of 2 ስንት ነው የሚመጣው? 4 ነው የሚመጣው። to the power of 3 ስንት ነው የሚመጣው? 8 ነው የሚመጣው። to the power of 4 ስንት ነው የሚመጣው? 16። ከዛ ላስት ዲጂቱ ምንድነው? የ16 6 ነው። ላስት ዲጂቱን እየጻፍኩ ነው። ከዛ to the power of 5 ስንት ነው? 32። ላስት ዲጂቱ ስንት ሆነ? 2 ሆነ። you see to the power of ሌላ 6 ብናደርግ 64 ነው የሚመጣው። ላስት ዲጂቱ ስንት ሆነ ማለት ነው? 4 ሆነ። ከዛ to the power of 7 ብናደርግ 128 which is ላስት ዲጂቱ 8 ሆነ ማለት ነው። to the power of 8 ብናደርገው ስንት ነው የሚመጣው? 256 which is ላስት ዲጂቱ ስንት ሆነ? 6 ሆነ። which is ምን እየሆነ ነው? ይሄ ነገር እየደገመው ነው፣ ራሱን እየደገመው ነው። ስለዚህ ላስት ዲጂቱ 2 የሆነ ቁጥር which is አሁን ለሁለት ብቻ አይደለም የሚሰራው። ለምሳሌ 12 ራሱ the power of n ብታረጉ መጀመሪያ 12 the power of 1 ስንት ነው የሚሆነው? 12 ነው የሚሆነው which is ላስት ዲጂቱ ስንት ነው ማለት ነው? 2 ነው። አያችሁ? ከዛ 2 ስናደርገው 4 ነው የሚሆነው። ይሄንን ምን አለው ማለት ነው? ፓተርን አለው። ሶ የፈለገ ነምበር ይሁን መጨረሻ ዲጂቱ ስንት ከሆነ? 2 ከሆነ ፓወር ዳት ነምበር ዘ ፓወር ኦፍ የፈለግነው ነምበር ያ ነምበር ለምሳሌ ኤ ቢባል እና ዘ ፓወር ኦፍ 2 ነች። ኤ ዘ ፓወር ኦፍ የፈለገ ነምበር ኤን ቢሆን ሚሊየን ራሱ ይሆን አያገባንም። ላስት ዲጂቱ ሊሆን የሚችለው ወይ 2 ነው ወይ 4 ነው ወይ 8 ነው ወይ 6 ነው። ሶ ከነዚህ አራቱ አንዱ ነው የሚሆነው ማለት ነው። ሶ ከነዚህ አራቱ ደግሞ እንዴት ነው ዲሳይድ የምናደርገው? የቱ ነው መምረጥ የምንችለው? ወር 2 ነው ወይስ 4 ነው ወይስ የሚለውን ነገር እኔ ማለት ነው። ለምሳሌ እስቲ የመጀመሪያ የቱ ዘ ፓወር ኦፍ እስቲ ለምሳሌ ዝም ብለን 49 እናርገት። ቱ ዘ ፓወር ኦፍ 49 ላስት ዲጂቱ ስንት ነው ብለን እንመለከት እስኪ። ቱ ዘ ፓወር ኦፍ 49 ምን ማድረግ እንችላለን? አሁን እዚህ ጋር የሁለት ሊካፈል የሚችለው ለሁለት ላስት ዲጂቱ ሊሆን የሚችለው ቱ ዘ ፓወር ኦፍ ሰምቲንግ ዩኒት ዲጂቱ ሊሆን የሚችለው የቱ ነው? 2 ወይ 4 ወይ 8 ወይ 6 አይደለ? እንዲሁ በረው ነው መጻፍ ያለባችሁ። በረው ማለት በመጣለም ማለት ነው። ከዛ ምን እናደርጋለን? ስንት ፖሲቢሊቲ ያለው እንትን የሁለት ላስት ዲጂቱ 2 ከሆነ ፓወር ከሆነ በኋላ ያ ነገር ላስት ዲጂቱ ስንት የመሆን እድል አለው? 4 which is 1 2 3 4 እድል አለው ማለት ነው። ስለዚህ ምን እናደርጋለን? ይሄን ነምበር ለምን እናካፍላለን? ለነዚህ ፖሲብል ነምበር እናካፍላለን። ለነዚህ ፖሲብል ነምበር። ስለዚህ 49 ሲካፈል ለስንት? 1 2 3 4 አይደል? ታዲያ አለ 4 እናካፍላለን። ስንት ይደርሳል ይሄ ነገር? 12 ይደርስና ስንት ይቀራል? 1 ይቀራል። 1 ምንድነው ማለት ነው? ሪሜይንደር። ስለዚህ ሪሜይንደራችንን በመጠቀም ነው ላስት ዲጂት ነው የምናውቀው። ሪሜይንደራችን ስንት ነው? እዚህ ጋር 1 ነው which is the first number from the possible numbers ተላላችሁ ማለት ነው። ይሄ ፈርስት ነምበር ነው፣ ይሄ ሰከንድ፣ ሰርድ፣ ፎርስ። ስለዚህ the first number is our last digit። ለምን? ሪሜይንደራችን 1 ስለመጣ። ሪሜይንደር 2 ወይ 3 ቢመጣስ? ለምሳሌ 2 ቢመጣ ምንድነው? 1 2 ሁለተኛ ላይ ያለው 4 ስለሆነ 4 ይሆናል ማለት ነው ላስት ዲጂቱ። ከዛ 3 ቢመጣ 8 4 ቢመጣ 4 ያው መምጣት ራሱ አይችልም ማለት 3 ቢመጣ 8 ነው የሚሆነው። 0 ቢሆንስ ማለት አሁን ለምሳሌ 48 ቢሆን 48 ሲካፈል ለ4 12 ነው የሚሆነው። ስለዚህ ቀጥታ ምንም አይነት ምን የለም ሪሜይንደር የለም። ሪሜይንደራችን 0 ነው። ሪሜይንደራችን 0 ከሆነ ምንድነው የምንጠቀመው? ላስት ዲጂትን ነው የምንጠቀመው። ላስት ዲጂትን የምንጠቀመው ሪሜይንደራችን ምን ከሆነ ነው? 0 ከሆነ ነው። ሶ እዚህ ላይ ዲፔንድ ሆነን ለ7 እስቲ እንፈልግላት ታዲያ። ለ7 ያው የመጨረሻው ነምበር 7 ስለሆነ የቅድሙ ነምበር አሁን እዚህ ላይ እየወሰነው ነምበር ማለት ነው። ኦኬ ሌት ለምሳሌ እስቲ ነምበሩን
እንጻፍ እስቲ እንደገና። እስቲ ለሰባት እንፈልግ። ያው ዲፔንድ የሚሆነው የመጨረሻው ዲጂት ላይ ስለሆነ ማለት ነው። ሶ የመጨረሻው ዲጂት ላይ ዲፔንድ ስለሚሆን 7 ዘ ፓወር ኦፍ ኤን ብንል 7 ዘ ፓወር ኦፍ ኤን ብንል 7 ስኩዌር ስናደርገው ስንት ነው የሚመጣው? ዘ ፓወር ኦፍ 1 ስንት ነው የሚመጣው? 7 ዘ ፓወር ኦፍ 2 49 which is ላስት ዲጂቱ ስንት ነው ማለት ነው? 9 7 ዘ ፓወር ኦፍ 3 ስንት ነው የሚመጣው? ላስት ዲጂቱ 3 ነው የሚመጣው። እንትን አድርጋችሁ ማየት ትችላላችሁ። ከዛ አሁንም ብትፈልጉ አንድ ይመጣል። ከዛ ይሄ 7 ዘ ፓወር ኦፍ 1 ዘ ፓወር ኦፍ 1 ነው። ይሄ ዘ ፓወር ኦፍ 2 ዘ ፓወር ኦፍ 3 ዘ ፓወር ኦፍ 4 ዘ ፓወር ኦፍ 5 ብታወረው ማለት ነው ላስት ዲጂቱ 7 ነው የሚመጣው። ዘ ፓወር ኦፍ ከዛ 6 ብታረጉ ደግሞ 9 ከዛ እንደዚህ እያለ ይደጋግመዋል ማለት ነው ራሱ። ስለዚህ ስንት ፖሲቢሊቲ ያለው ማለት ነው? 4 ፖሲቢሊቲ ያለው 4 ላስት ዲጂት ሊኖረው ይችላል። 7 ማለት ነው። ምን ከሆነ ላስት ዲጂት ኦፍ የሆነ ነምበር ሆኖ ያ ነምበር ደግሞ ፓወርድ ከሆነ ማለት ነው። ስለዚህ ከነዚህ ውስጥ መልስ ሊሆኑ የሚችሉት ምንድናቸው? ኤ እነማን ናቸው? ኤ አፕቱ ሲ መሆን ይችላሉ። ግን ይሄ በፍጹም መሆን አይችልም። ለምን? ላስት ዲጂት ኦፍ 7 ውስጥ ስላሌለ ማለት ነው። ሶ አሁን ደግሞ እንዴት ነው ዲሳይድ የምናደርገው ከነዚህ የቱን ሊሆንልን ይችላል የሚለውን እንዴት የቱን ነው ሊሆንልን የሚችለው? ወይ 7 ነው ወይ 9 ነው ወይ 3 ነው ወይ 1 ነው። ሶ የተሰጠን ነምበር 3 1 2 7 ነው። ዘ ፓወር ኦፍ 173 ነው የተሰጠን። ዘ ፓወር ኦፍ 173። ስለዚህ እዚህ ጋር እንደቀደሙ እንስራ። ላስት ዲጂቱ ነው የሚታየው ብያቸዋለሁ። ላስት ዲጂት ደግሞ 7 ነው። 7 ደግሞ ስንት ፖሲቢሊቲ ያለው እንትኖቹ ስንት ፖሲብል ላስት ዲጂቶች አሉት? 4 እና 7 መጀመሪያ ላይ ከዛ 9 ከዛ 3 ከዛ 1 ይሄ ጋይስ ኦርደሩን እንትን ማድረግ የለባችሁ። ኦርደሩን እንትን ካደረጋችሁ ሌላ ነገር ነው የሚመጣላችሁ። ስለዚህ ምን እናደርጋለን? አሁን እዚህ ጋር ያለውን 173 ለስንት እናካፍላለን? ለስንት ነው የምናካፍለው? ለ4። ለምን? 4 ስላለው 1 2 3 4 ስላለው ማለት ነው። ለ4 ስናካፍል ስንት ነው የሚደርሰን? ይሄ ሪማይንደሩን ነው የምፈልገው። እዚህ ጋር ስንት ይደርሳል? 43 ይደርስና 43 ይደርስና ስንት ይቀራል? 1 ይቀራል። ስለዚህ ላስት ሪማይንደራችን 1 ስለሆነ ላስት ዲጂት ኦፍ ዚስ ነምበር ስንት ነው የሚሆነው ማለት ነው? 7 ነው የሚሆነው። ስለዚህ አንሰራችን የሚሆነው እዚህ ሲዳ ያለው 7 ይሆናል ማለት ነው። አመሰግናለሁ። ባይ